አንወስድማ የዘቀዘቀ አንቺን ብለሻል እኮ ያንቺን ለማሳነስ ለምን ትሞክሪያለሽ? ያ የዘቀዘቀ ባውስጥ አናገረኝ አልኩ። የሱ ቢያንስ ይኸውልሽ፣ ቆይ የሱ ቢያንስ ነው ማውራሽ። ስድቡ ቀፋፊ ነው፣ ስድቡ አስጠሊታ ነው። የዛኔ የአማራ ልጆች አብረው ሆኖ አንበሳ ሲያወርዱልን ነበር። ሁሉም እያልኩሽ አይደለም። የተከራከሉም ደግሞ የአማራ ልጆች ነበሩ። ፖለቲካ የተጀመረው በምንድን ነው? በዚህ በማይረባ ፖለቲካ ዛሬ እጁን እየሰጠ ለማንም ዝምባም ለሚገባው ፖለቲካ የኔም እናትም ሆነ ልጆችም ተሰድበዋል። ጂጂ ላልሽው ስንቴ ነው አደባባይ ይቅርታ የጠየቀችኝ? ለምንድን ነው የይቅርታ ቪዲዮ? ለምሳሌ ቆይ ልነግር፣ ጠየቅሽኝ አይደል? ልመልስ። አዳምጦ አይለን። እሺ ይቅርታ። እግዚአብሔር ምስክሬ እንደ ዮኒ ማኛ የፈለገ ቢለኝ ከእሱ ጋር መጣላቴ ነው የሚቆጨኝ። ይቅርታ እሱ ነው ይቅርታ ምንም ቢለኝ እሱ ይሻለኛል ያለችው ቃል በቃል ግቡና ማየት። ችግሩ ምንድን ነው? አንተ ጋር ራሱ አሁን ለምሳሌ በአቡነ ጳውሎስ በአቡነ ተክልዬ ምናምን ነገር ማቲያስ ይቅርታ ስንት ጊዜ ከአንተ ጋር በይቅርታ ቪዲዮ ተሰርቷል። ራስ መልስ። የይቅርታ ቪዲዮ ቫይራል አያወጣም። የእንትናንም ብቲ የማን ነው የጆከርንም ብቲ በዛ ጉዳይ ተደረገ። ከዛ በኋላ ቪዲዮ አለ እንደዛ ሲያደርግ ግን ሲጠይቅህ በቪዲዮ አልኩ እኮ በቪዲዮ በጣም አንጀቴን የሚበላኝ ላኩልኝ። አሁን እዚህ እናሰማዋለን። ላኩልኝ እንደገና አንጀቴን የሚበላኝ ሶሪ ስላወቅኩት ብቻ ነው እዚህ ሚዲያ ላይ ይሄን ያለው ዮኒ በእናት ይመችሽ። እንግዲህ ምንም ማድረግ ዮኒ የመመቸት አለበት። እኔ አንጀቴን የሚበላኝ ሚዲያ ላይ መጥቶ ስላወቅኩት ነው። ከሌላ ሰው ጋር መጣላት አይደለም። ስላንተ መሳይሆን ሶሪ ስላወቀው ነው የከበደው። ገብቷል። ግን አሁን አንቺ አንድ እንደግለሰብ አንቺ አሁን ልክ ነኝ እያልሽ ነው። እኔ ስላልገባኝ ችግሩ እኮ ለራስ ኃላፊነት እኔ ጠየኩ ዮኒ እኔን ከነሱ ጋር ቁጭ ብለህ የኔን ሞት በክሎሮክስ ልሞት ወይስ በገመድ ካልኩሌት ስታወጣ የነበረው በደም ሙድ እያልሽ እንደሆነ በደንብ አውቃለሁ። ቀምቀመሽ ሙድ አይደለም ሙዴ። እኔ ራሴን ሰቅዬ ማሳየት የለብኝም እንደማን ኖ እንተዋወቃለን። ሙድ እያልሽ በነጋታው እኮ ፈታ እያልሽ መጣሽ። ምናውቀው አይደለም እሱን ችግር አይደለም። እሱን ተይው፣ እንተዋወቃለን። የሚሞት ሰው መጥቶ አይስትም። እኔ ስለማውቅ የሚጠጣው ሊሰከር ነው። ገብቷል። በቃ ዛስ ይሄንን ሌላ አላብራርልም። አንድ ነገር ልንገርህ። እኔ የገረመኝ እናትህን አይደለም ልጆችን ዘግዝቀው ሚስትን ዘግዝቀው ሲሰድብ ከነበረ ጋር ስለኔ ሞት ቁጭ ብለህ ስትስቅ ሳይ የማትረባ ሞትቻ መሆኑን ያኔ ነው ናቀው። እውነት ልንገርህ፣ የእውነት አንዴ ስድብ አይደለም እየነገርኩ ያለው ስሜት ለዚህ ነው እኔ ጃፒ ስነግር አሁን ገብቷል። እኔ አንተን አክብሬ ነው በቃ እንደዚህ አይነት የወረደ ንግግር አዳምጪ። በቃ አዳምጪ። አንዴ የወረደ ንግግር አትናገሪኝ። አንድ ነገር ልንገርሽ፣ አለቀ በቃ። እሱ የፈለገውን ይሁን። አንቺ ቤተሰቡን ስለተናገርሽ ሌሎቹ ይቅርታ ጠይቀውኝ አብሬያቸው ሆኛለሁ እስካለ ድረስ አንቺ ጂጂ ስጠይቀው የነበረውን ቪዲዮ እናሰማና ያ ኧረ ይደብራል። በቃ አንዳዳምጪ እባክሽ። ስለጂጂ ያልጠጣም ይሰማኛል። ገብቷል። አንቺ ሰው ሙትቻት ያለሽ አልፈልግም። እኔ እንደትናገሪም አልፈልግም። የወረደ ንግግር ያልቀበልሽም። አዳምጪ። አሁን አዳምጪ። ችግር እንደሌለብኝ ራሱ ዮኒ ይመሰክርላል። ኦኬ አዳምጪ። በቃ አዳምጪ። ካዳመጥሽ ከማንም ጋር የፈለገውን ያደርግ። አንቺ ቤተሰብን ስለተናገርኩ ዮኒ ይቅርታ ልትዩ ይገባሻል። በቃ አለቀ። በምክንያት በምናምን አይደለም። ቤተሰቦቹ አልተናገሩሽም። ቤተሰቦቹን ስለተናገርሽ ሄለን ዮኒ ቤተሰቦችን ስለተናገርኩ ይቅርታ ራሱን እርገጩ። እኔ አያገባኝም። እኔም ረግጧለሁ፣ አንቺንም ረግጥሻለሁ፣ አንቺም እኔን ትረግጭኛለሽ። አንቺ ትክክለኛ ሰው ከሆንሽ እውነተኛ ማንነት ካለሽ ዮኒ ቤተሰቦችን ስለተናገርኩ ይቅርታ በቃ አለቀ እኮ። ከዛ ሰላማዊ ህይወት እንኖራለን ሁላችንም እርስ በርስ እየተረጋገጠ። ሄለን እኔ ባለፈውም የነገርኩሽ እና ዮናስ ተሰባስበው ለእሷ እንዴት ትቆማለህ ሲሉኝ እኔ ብቆምልሽ ባልቆምልሽ መድኃኒዓለም ነው የሚቆምልሽ። ሰው ቆመ አልቆመ ምንም አያመጣም። እኔ ለአንቺ የምፈጥረው ምንም ታምር የለኝም።
ስለዚህ አሁንም አንቺ ዮናስን ግን ቤተሰቦቹ ስለተናገርሽ ስለ ቤተሰቦቹ ይቅርታ መጠየቅ ማንም ሰው አለበት። እኔ ዮናስን ቤተሰብ አምጥቼ ከለጠፍኩ ኖ ትክክል አይደለሁም። የሄለንን ቤተሰብ ልጇን የሄለንን ከተሳደብኩ የሄለንን ፎቶ ሬሳ ላይ ከለጠፍኩ ሄለን ይህንም በማድረጌ በጣም አዝኛለሁ። ይቅርታ ካልኩሽ ልትቀበኝ ትችላለሽ። አሁንም አንቺ ማድረግ ያለብሽ እውነተኛ ሰው ከሆንሽ ዮናስ ቤተሰቦችን ስለተናገርኩ ይቅርታ፣ አንተን ግን ልሳሃለሁ ብለሽ ላሹ አሁን ራሱ ማለት የምንነጋገረው ነገር ተረዳድተን ጨርሰን ውሳኔ ላይ ደርሳችሁ ነው። እኔ አንዳንድ ግለሰብ ሚዲያ ላይ እንዳለው አንዳንድ ግለሰብ የአንቺ ቤተሰብ መነካት የለበትም። አንቺ ልጅ ፍጹም ማንም ሰው መናገር የለበትም። ልጅሽ መጥቶ አልተሳደበም። ልጅሽ መጥቶ እዚህ ሚዲያ ላይ ለሰው አስተያየት አታግዝም፣ ለእኔ ማታግዝም። ኒውትራል ወንድማችን አይደል? ያ ለሁለታችሁ ምን ወንድማችሁ ወንድም ከሆንክ ወደ ውሳኔ አትሄድ። ስለ ልጅ አውቆ የደበቀውን ነገር ይፋ ያውጣው። እኔ ፈቅጄለት የለም ምን ችግር አለ? አያወጣም። ምንም ይፋ የለም፣ የሚያወጣው ነገር የለም። ልንገርሽ እሱ ያለው ከእንትና ሁሉ ኢንፎርሜሽን ደርሶኛል አለ፣ ያውጣው። በቃ ገባንም። አረ የለን ያገባ ዮኒ እኔ ፈቀድኩለታል፣ ያውጣው። አያወጣም። እሱ እኮ ባለጌ አይደለም ማለት እኮ ባለጌ በሆን ነው ያለው እንጂ ባለጌ አይደለማ። ባለጌ ቢሆን ስለሆንኩኝ ይቅርታ ጠይቃለሁ። እዛ ኖ አሁን እነዚህ ባለጌዎቹ አሉ አይደል? የእሱን ወንድም የእሱን እናት አምጥተው የለጠፉት እንደነሱ አይደለም ማለት እኮ በቃ አይደለም። ዮናስ እዚህ ሚዲያ ላይ ባለው እንትን ላይ ስሜታይ ሲሆን ዮኒን አንድ ጥያቄ ጠይቀው። ዮኒዬ የተናገርኩት ኢንፎርሜሽን ነው ወይ ስድብ ነበር? ሄለን በተናገርሽው የእሱን ቤተሰብ ይቅርታ ጠይቂው። ምንድን ነው ትሞቻለሽ? ቤተሰቡን የማይሰደብ እኔ እኮ አሁን የሌላቸው ተናግረሻል፣ ቤተሰቡን ተናግረሻል። የእውነት እግዚአብሔርን ሄለን ይቅርታ ጠይቂው እንዳቶ መቶ ህዝብ ደንብሮ እንጂ ማንም መቶት አይደለም ብሎ በሬሳ የሚላገጥ 700 ጉሙዝ ገለም መጠናል የሚል ቆሻሻ ሰው ይቅርታ ጠይቂ ማለት በአካባቢ ስም ተጠራርታችሁ እንደመጣችሁ ነው የሚያሳየው። ልከካሞች ልቃም የማንም ጭባ ጠንቋይነት እህቱ ጠንቋይነት እህቱ this is information not ስድብ ልቃም አባቱ ራሱን አጥፍቶ ነው ራሱን አጥፍቶ ነው። ይሄ ስድብ አይደለም፣ እውነት ነው። ወንድሙ ራሱን አጥፍቶ ነው። ሰለሞን የጠንቋይ መድኃኒት ሲወስድ ነው የሞተው። ዛሴ ስለ ልጄ የሚያሳፍር ማንነት ካለ ያውጣው። ከማን እንደወሰዱ ደግሞ ሲናገር ነበር። ጅንኑን የሰጠኝ ሲል ነበር። 4 ነጥብ ዛሴት አውጡት። እናቴ ትውት አልሰሜን ግባ ብለዋለ የሀገሬ ሰው ውይ